ፒስኮሮችና ህንዶች ናቸው። ካለ ዳይሬክተሩና ካለ አማርኛ አስተማሪ ወይም ካለ ዘበኛና ካለ ጸሐፊ ኢትዮጵያዊ አስተማሪ የለም ሃይስኩል ውስጥ እና ይከፈለን ነበር በጃንሆይ። በጣም የሚገርም ወለጋ እንግዲህ ያው ቀደምት ከሚባሉት ወይም ወንጌል ከገባባቸው ቦታዎች አንዱ ነው። ብዙ ወደዛ ሄዱ ተብለው ሚሽነሪዎች ወደዛ ሄደው ወንጌል የሰበኩበት ብዙ ምርኮ ያገኙበት ቦታ ነው እና እርሶም የዛ ፍሬ ኖት ማለት ነው ወይስ? የዛን ጊዜ አልነበርኩም። በዛን ጊዜ ሚሽን እንዳለ አውቃለሁ። የሚሽን ትምህርት ቤት አለ፣ በተለይ ሴቶችን አዳሪ ትምህርት ቤት የሚያስተምር። በተለይ ትምህርት ቤት ውስጥ ደግሞ ባይብል ስተዲ እንዲሁ በአደባባይ ሰርሞኒ ላይ ይነበብልን ነበረ እና በተለይ አንዱ ጓደኛዬ ወንጌላዊ ነበር፣ ግን አይገባኝም ነበር የዛን ጊዜ። እርግጥ ወለጋ በወንጌል መዳረሷን ያወቅኩት ስራ ከያዝኩ በኋላ ነው። ቅድም እንደጀመርኩልህ በእኛ ጊዜ ከአስረኛ በኋላ አብዛኛው ተማሪ ወደ ኮርስ ነው የሚወሰደው። ወደ መምህራን ማሰልጠኛ ተገድዶ ይገባል፣ ወደ ነርስነት ይገባል፣ ወደ አየር መንገድ፣ ወደ አየር ኃይል፣ ወደ ፖሊስ አካዳሚ፣ በተለያየ ቦታ ይፈልጋል። ወደ መምህርነት እየተገደደ ይገባ ነበረ። ያን ሁሉ አመለጥኩና እኔ 12ኛ ክፍል እንደምንም ደረስኩ። ኤስኤልሲ ከወሰድኩ በኋላ በአጋጣሚ ወባ ማጥፊያ የሚባል በዛን ዘመን ማሌሪያ ራዲኬሽን የሚል በአሜሪካኖች ብቻ ተደግፎ የመጣ አዲስ ፕሮጀክት መጣ ኢትዮጵያ ውስጥ። ዋን ለማጥፋት ነበር ከሀገሪቱ ላይ አዲስ ፕሮጀክት ስለሆነ በጃንሆይ ትእዛዝ ሁለት ከየክፍለ ሀገሩ በግድ ተገደን እንድንገባ ተደረገ። ያው እኔም አልቀረሁም፣ ሰለባ ሆንኩና ፈተናውን ወድቄ ያለሁ ብዬ ስወጣ እንደውም አልፈሃል ተብዬ በዛኑ ቀን ተይዘን ናዝሬት መጣን እና ከዛ በፊት ወደዚህ ወደ መሀል ሀገር መተዋወቁ? አዲስ አበባ እመጣለሁ። አዲስ አበባ ይተመላለሱ ነበር? አዲስ አበባ መጣ ነበር። አንድ አጎቴ ስለነበር መጣ ነበር እንጂ ወደ ናዝሬት አልፌ አላውቅም። እና ወባ ማጥፊያን ጃንሆይ ለትምህርት ካላቸው ፍቅር የተነሳ ናዝሬት ያለውን ቤተ መንግስታቸውን ነው ለማሌሪያ ራዲኬሽን ትሬኒንግ ሴንተር የሰጡት እና እዛም ደግሞ 180 ብር የዛን ጊዜ ትልቅ ደሞዝ ነው። 180 ብር እያገኘን ነው ወደ ኮርሱ የገባ ነው። እኛም ደስ ብሎን ነበር ያ ገንዘብ ሲነገረን። ምክንያቱም የዳኛ 180 እኮ ማለት ስንት ዓመተ ምህረት ነው? በ59 በጣም ብዙ ብር ነው። በጣም ብዙ ነው። የአንድ ዳኛ ደሞዝ 45 ብር ነው። ከዳኛ በላይ አንድ ትምህርት ቤት ዳይሬክተር በጣም ቁጥሩ አገኘ የተባለ እንደው 120 ብር ነው። እንግዲህ ትምህርት ቤት ዳይሬክተር ተብሎ በጣም የሚከበር ደሞዝ ነው። የኛ ከዛ በላይ ነበር። ምክንያቱም የአሜሪካን ፈንድ ስለነበረ ለ3 ወር ኮርስ እዛ ገባን። ያ እየተከፈለ ማለት ነው። 3 ወር ከተማርን በኋላ እኔና አንድ ሰለሞን ከበደ የሚባል አሁን አንድ ጊዜ አግኝቼዋለሁ። አዎ እና እንትን አሁን ያለው ምንድነው አምጣልኝ ሊጠፋብኝ ነው። እና አገልጋይ ነው በአሁኑ ጊዜ። እሱ ከደሴ መጥቶ እኔ ከወለጋ መጥተን አንደኛና ሁለተኛ ወጥተን ወደ አዲስ አበባ መጣን። እዚህ ደግሞ አንድ 3 ወር ኮርስ አድርገን እኔ ግራጁዌት ያደረኩት በ250 ብር ደሞዝ፣ በጣም ትልቅ ደሞዝ በሚባለው ነበር ከስፓይንታ ይበን ጋር። በዛን ጊዜ ተመልሼ ወደ ለቀምት ነው ሄድኩት። እሱ ጋር ኮሚሽነር ሆኖ አንድ ጊዜ አግኝቼዋለሁ። አሁን የምለው ሰለሞን ከበደን እና በዛን ጊዜ ነው እንግዲህ ሚሽን እንዳለ ያወቅኩት። ጊዳ ነው መጀመሪያ ሄድኩት፣ ጊዳ አያና የሚባል ሀገር። ከዛም በኋላ መንዲ ነበር የተመደብኩትና መንዲ ስደርስ ሚሽን እንዳለ በሙሉ ሚሽነሮች እንደሆኑ ለመረዳት ቻልኩኝ። ግን ስቲል ያም ሆኖ ያው ሁላችን ከኦርቶዶክስ ለመጣን ቤተሰቦችም ኦርቶዶክስ ስለሆኑ እኔም ያን ነበር አክርዴ የምቀበል የነበርኩት። እንደዛ ነው። እንዴት ነው ጌታን ያገኘሁት? በስንት ዓመተ ምህረት? በጣም ከራቀ በኋላ ነው ጌታን ያገኘሁት። በ1984 ዓመተ ምህረት ነው። ኢህአዴግ ከገባ በኋላ ቅርብ ጊዜ ነው። ረጅም ዘመን ጌታን አላገኘሁም። እንደውም 25ቱን ዓመት አብዛኛውን በአጋንንት ስርዓት ውስጥ ነበርኩኝ። በጣም የሚያሳዝን የሚደንቀው እሱ ነው። እንግዲህ ማሌሪያ ከገባሁ በኋላ 1 ዓመት ከሰራሁ በኋላ በየ3 ወሩ ዞር ነበርና ኢትዮጵያን መንዲን፣ ደምቢዶሎን፣ አሶሳን በዛን ዘመን ነው ያየሁት። ከዛም በኋላ ለቅቄ ወደ ዩኒቨርሲቲ ልመለስ ፈልግ አሁን እንደገና ቴሌኮሙኒኬሽን ገባሁ። ቴሌኮሙኒኬሽን እያለሁ ናዝሬት ተመድቤ ሄድኩ። ናዝሬት እያለሁኝ ትዳር ከመሰረትኩ በኋላ እና ልጆች ከወለድኩ በኋላ ወደዚህ ወደ አርሲ እመቤት የሚባሉ ፈረቀሳ የሚባል ሀገር ወይም አርሲ የሚባል ሀገር ብዙ ሰው ይጎርፋል፣ በተለይ በጥቅምት ወር እና ኢትዮጵያ ውስጥ እንደውም ይሄ ፈረቀሳ የሚባለው ቦታ ለተመልካቾቻችን ያው ብዙ ሰው ያውቀዋል፣ ግን ብዙ በጌታ ያለው ሰው ላያውቀው ይችላል። የጠንቋዮች ኮንፈረንስ የሚደረግበት ቦታ ነው የሚባለው። ኮንፈረንስ ሳይሆን ይሄ መንፈስ ገዥ መንፈስ ነው።
ኢትዮጵያን ሳይቀር አፍሪካን፣ ኤሽያን፣ አረቡን በሙሉ የሚገዛ መንፈስ ነው። ልክ መጽሐፍ ቅዱስ ላይ ስልጣናት እንደሚለው ጳውሎስ ወይም ገዢዎች ስልጣናት እንደሚላቸው ከስልጣናት ትልቁ ስልጣን ያለው ነው እና በኢትዮጵያ ውስጥ ያሉት መናፍስት በሙሉ በጥቅምት ወር ላይ ግብራቸውን የሚቀበሉበትና እምነታቸውን የሚያረጋግጡበት ቦታ ነው። እዛ ቦታ እና ቢያንስ አይመጣም ከተባለ እስከ 5-6 ሚሊዮን ህዝብ በዛን ዘመን ይጎርፍ ነበር። በሚሊዮን ደረጃ በሺህ አይደለም እልህ። እና የሚደንቅ ነገር ቢኖር ከቤተ መንግስት ጀምሮ እስከ ተራሶ እዛ ቦታ ላይ የወሰ የለኝም። በብዛት ይሄን ነበር። እርሶ እዛ ምን ሊያደርጉ ከመሄዴ በፊት ምን ሆነ መሰለህ፣ ባፌ ተሳደብኩ። እንግዲህ እኔ በኦርቶዶክስነት የተማምኜ ይሄ ሁሉ ጠንቋይ ቤት እንዴት ይሄዳል? ይሄ ህዝብ አብዷል እያልኩኝ በይፋ አሳደብ ነበርና አንዳንድ ሰዎች ያስጠነቀቁኝ ነበር። ተው እሳት ጋር አትጫወት እያሉ ያስጠነቀቁኝ ነበር። እውነትም ልክ ይሄንን እኔ የነበርኩት ትዝ እንደሚለኝ በ1963 አካባቢ ላይ ነበረ። 64 አካባቢ መጀመሪያ ላይ መታመም ጀመርኩ። ምንም የማላውቀው በሽታ ጀመረኝ። ራሴ ይቃጠላል። ያልደረስኩበት ሐኪም ቤት የለም። ከአማኑኤል ጀምሮ አዲስ አበባ ውስጥ ያሉ ሆስፒታሎች በሙሉ አዳርሻለሁ። ጠንቋዮቹ ነው የሚሳደቡ የነበሩት? አዎ ጠንቋይ ቤት እንዴት ይሄዳል ሰው? እና ይሄ ጠንቋይ ምን ያህል ከባድ ቢሆኑ እያልኩ እንዲሁ አፌ ብዙ ያልፍ ነበር። እና 64 ላይ መታመም ጀመርኩ። ብዙ ሐኪም ቤቶችን ዞርኩ። ደህና ነህ ነው የሚባለው። እና የሚታየን ሰው መግደል ነው። ራሴ ይቃጠላል። ራሴን መቆጣጠር ያቅተኛል። ሰው ግደል ይሉታል ላይ ነበር። እና ከዛ ስራዬን ማቆም ሁሉ ደረጃ ደረስኩ። ከዛ ወጣሁኝ፣ አቆምኩኝ። ልክ አንድ ጓደኛ ነበረኝ፣ አሁን በህይወት የለም። የዛን ጊዜ ስሙ ኦርቶዶክስ ነው፣ ፋርማሲ ነበረውና ስሙ መናገር ባያስፈልግም እሱ ጫት ይገዛል። ቁጭ ሲያደርገኝ ጫት ስጀምር ደህና ሆናለሁ። ጫት አላውቅም ነበር እኔ ከዛ ፊት። በዚህ መልክ ጫት ሲቅሙ ደህና ሆናለሁ። ይሄ ሩጥ የሚለኝ ራሴን የሚያቃጥለኝ በረድ ይልልኛል። በዚህ እንዳለሁኝ እንደገና ወደ ዩኒቨርሲቲ ተመልሼ ደግሞ ከገባሁ በኋላ የዛን ጊዜ ኤርካ አካዳሚ የሚባለው ኤርፎርስ አካዳሚ ጀምሮ ነበርና ኤ4 የሚባል አራተኛው ኮርስ ላይ ከዩኒቨርሲቲ መጥተው እንደገና ሰብስበው ወሰዱ። ሰከንዲርና ፈርስት ይር ያሉትን ሶስት ላጡ ሰብስበው ወሰዱ። ከዛ ውስጥ በአጋጣሚ ሆኖ እኔና አንድ ሰው ብቻ አለፍን። ብዙ ኬን ውስጥ በአይነ ምርመራና እነሱ በሚፈልጉት ምርመራ ማለት ነው። እዛ ውስጥ እያሉ በጣም መታመም ጀመርኩ። አሁን አብራሪነት ማለት ነው። ታበራለህ፣ ፕላስ ደግሞ አንድ ስራ ይኖርሃል። በራስ ፕሮፌሽን ሎየር መሆን ትችላለህ፣ አድሚኒስትሬተር መሆን ትችላለህ፣ ማኔጅመንት በአየር መንገድ ስር ነው። በኤርፎርስ ስር ነው። ኤርፎርስ አዎ። የዛን ጊዜ ስለዚህ ደብረ ዘይት ነው። ደብረ ዘይት የዛን ጊዜ ጃንሆይ የእስራኤል ታይፕ ለማቋቋም የፈለጉበት ጊዜ ነበረ። ግን ብዙም አልሄደም። ሞዴል አድርገው እስራኤልን እንደዛ አይነት በጦርነት ጊዜ ለውጊያ ይወጣል፣ በሰላሙ ጊዜ ዶክተር ሆነው በጣም ጥሩ ነገር ነበር። በጣም ይደንቅ ነው። እና እዛ ላይ ያለን በጣም እየታመምኩኝ ሳላውቀው ሌሊት ልብሴን ለብሼ ዘበኛም አይጠይቀኝም ጫት የሚቀምበት ቤት ድረስ ሄድ ራሴን አውቀዋለሁ። እዛ ገብቼ ስቅም ቆይቼ ሲነጋ ነው የት እንዳለሁ የማውቀው። እና ሰዎችም አይጠይቁኝም ነበር። በዚህ ነገር ላይ እንዳለን የዛን ጊዜ ለውጥ ይመጣ ነበር 65 መጨረሻ ላይ እና አንዳንድ ከአየር መንገድ አየር ኃይሉና አየር ወለዱ አንድ በመሆን እንዲሁ ግንኙነት ነበር ከዩኒቨርሲቲ ጋር። በዛ ለውጥ ምክንያት እኔና አንድ ደግሞ የኔ ጓደኛ የግንቢ ልጅ በአየር ኃይሉ ተጠራንና አደጋ ስለሚደርስባችሁ ብለው አሰናበቱ። በፖለቲካ ኬዝ ውስጥ ስለነበር ነው። ተሰናብተን እንዳለን ወደ አዲስ አበባ ወደ ናዝሬት ወደ ቤቴ እመለሳለሁ። እኔ ቤቴ ሄጄ ጫት ቅም ነበር። አንድ ቀን ያው እንደተለመደው ቅም ነበር። ባለቤቴ ተኝታለች፣ እሷ ነርስ ነበረች። እየቃምኩ እያለሁኝ ሌሊት ጣሪያው ሲከፈት ያለሁ አይኔ እያየ እንግዲህ ጫት ቅም አለሁ። እንቅልፍ አልተኛሁም። ራእይ ነው አትለውም፣ አይኔ ያያል። ሸለብታ የለኝም። ጣሪያው ተከፍቶ ተነቄ እያየሁኝ አንድ ሴት ትወርዳለች። በጣም የምታምር ሴት፣ እንደዛች አይነት ሴት እስካሁን ቆንጆ አላየሁም። ጸጉሯ ከወገቧ በታች ወደ እግሮቿ በታች ደርሷል ወደ ባቷ እና ትወርድና ልክ ፓራሹት እንደሚወርድ ፊት ለፊት ትቆምና በ50 ሜትር በስሜ ጠርታ ነው የምታናግረኝ። ለምን ታለቅሳለህ ልጄ ብላ ትጠይቀኛለች። እና አታልቅስ፣ ከዛሬ ጀምሮ እኔ እናትህ ነኝ፣ ከልጄ ከታየ ኑር አህመድ ጋራ
በቃል ኪዳን አባትና ልጅ እንድትሆኑ አገናኛችኋለሁ ብላ ትመልሳለች። እኔ ታየ ኑር አህመድ ማን እንደሆነም አላውቅም። ሞሚናት ማለት ሞሚናት ነች ማለት ነው። እቺ ሞሚናት ናት። ሞሚናት ማን እንደሆነች አላውቅም። ነጋ በማግስቱ ይሄን ሌሊት አርብ ቀን ይመስለኛል ይሄ ያለችኝ በአርብ ቀን ሌሊት ይመስለኛል ቀኑ ቅዳሜ በማግስቱ ወደ ከሰዓት በኋላ ወደ 9:10 አካባቢ ናዝሬትን ታውቀው እንደሆነ የድሮ ድሬዳዋ መንገድ አሁን አዲስ መንገድ ባልወጣበት ሰዓት የድሬዳዋ መንገድ አለ ወደ ወልንጭት የሚያወጣ በሱ ነው ወደ ድሬዳዋ የምትሄደውና ድሬዳዋ ቡና ቤት የሚባል አለ አሁንም ያለ ይመስለኛል። በሱ ቁልቁለት ነው እየወረድኩ እያለሁ 4 ጂፖች ከኋላ ይመጣሉ። የራሻ ጂፖች በዛን ዘመን የራሻ ጂፖች ነበሩና ጂፖቹ እንደመጡ እኔ ጋር ይቆማል የመጀመሪያው ጂፕ እና አንድ ሰው ይወርዳል። ትጠራለህ ይለኛል ያወረደው ሰውዬ። ማን ነው የሚጠራኝ ብዬ ስሄድ እኚህ ሰውዬ ናቸው። እሳቸው ታዬ ማለት የሞሚናት የልጅ ልጅ ቅማት ናቸው። የሚደንቅ ታዬ ከራማ ነው የሚሏቸው። ታዬ ከራማ የሚባለው የታዬ አይደለም። ከራማው የሞሚናት ነው። ስለዚህ በውርርድ የመጣ ነው። የሚደንቀው ሞሚናት የወለዱት የልፍኝ ሽባሽን ነው። ሽባሽ የልፍኝን ይወልዳሉ። የልፍኝ ልጅ ናቸው ታዬ። ስለዚህ 4ኛ ጄኔሬሽን ላይ መጣው። የሚደንቅ ነውና ራሱ ይሄ መንፈሱ ይወራረሳል እና ሰውየው በጣም የሚያምሩ ናቸው። በጣም ደግ ናቸው። በጣም ጨዋ ናቸው። ሩህሩህ ናቸው። እና በጂፕ ታጅበው ነው የሚሄዱት። 4 ጂፕ ነው እሳቸውም ጂፕ ውስጥ አሉ። በዛን ጊዜ ካዲላክ ሁሉ የነበራቸው ሰው ናቸው። እንደ ከታላ ተራሱ አልነበሩም። እና እንዲህ እንደ ጠንቋይም የምታያቸው ሰው አልነበሩም። ሶ ጂኒየስ የትኛውንም ባለስልጣን የትኛውንም መሐንዲስ ቁጭ ብሎ የሚያሳምኑ ሰው ናቸው። ንግግራቸው አይጠገብም። እና ስትቀመጥ የተዝረከረከ ነገር አለ። በጣም በውጭ ምንጣፍ ያሸበረቀ ምንጣፍ ውስጥ ነው የሚቀመጡት። እና ግባሉኝ መኪና ውስጥ ገባሁ። እዛው ነበር ለካ መስጊዳቸው ጮሬ በር ወረን ንግግር የለም። ቤት ገባን ማለት ነው። ቤት ከገባን በኋላ ቤቱ በምንጣፍ ያበደ ነው ያሉበት ክፍል። ፍራሽ አለ። ፍራሽ ላይ ቁጭ አልኩኝ። ምንጣፍ ተለብሷል። አዲስ ጋር ይመጣልኝ ለበስኩ። እራት በላሁኝ። ተኛው። ምንድነው ለምንድነው የምታወራው? ስሜንም አልጠሩም። በሆንክም ይሄ ነው እኔም አልጠየኩም። ብቻ ከዛም በኋላ በሽታ የት እንደገባ አላውቅም። ከሳቸው ጋር ስገናኝ አደርኩ። የዛን ጊዜ ስልክ የለም፣ ሞባይል የለም። ለባለቤቴም አልደወልኩም። ግቢው ብቻ በሰው ሲጥለቀለቅ ያለው ያ እኛ ከገባም በኋላ ግቢው መንገድ ሁሉ ሰው ነበር ከአዲስ አበባ እየተጋዘ። ዘኔክስት ሞርኒንግ ጠዋት በረንዳ ላይ ቆሜያለሁ። በኋላ እንዳየሁት በሽተኛ የሚጠራበት ሰዓት አለ። ልክ አሁን ዘንድሮ ባሉት እንደ ነቢያቶቻችን ማለት ነው። አሁን እንደሚጠሩት ነቢያቶች አይነት እና በሽተኛ በሰልፍ ነው የሚቆም። በሽተኛ ይቅረብ ይባላል እና ቡና ሰዓት ነው። ቡና የሚመጣው በጀበና አይደለም። ሰውየው ጋር የሚደንቅ ነው። ዘመናዊ በሆነ ዕቃ ነው የሚመጣው ቡና። ሄጣን ጅንጃን ከሁሉ አታይም አጠገባቸው እና በስሜ ጠሩኝ። አብራ ብሎ ጠሩ። በረንዳ ላይ ስሜንም አልነገርኳቸውም፣ አልጠየቁኝም። አቤት አልኩ። እኔም ሆኔ ገባኝ። ግባሉ። ስገባ በራፍ ላይ ቆምኩኝ። ትልቅ ሽማግሌዎች ከ70 በላይ ያሉ ሽማግሌዎች ቤት ውስጥ አሉ። አንዳንድ ልጆቻቸውም እዛ ውስጥ አሉ፣ የራሳቸው ወለዷቸው ልጆች እና ጠላቴን ነበር ለካ ጎን ያስቀምጬ የምቀልበው አሉ። ገባኝ። ያ የተሳደብኩት ስድብ እንደሆነ አውቶማቲካሊ ገባኝ። አይ ጠላት አይደለሁም አልኩኝ። ከዛሬ ጀምሮ አሉ አሁን በሙሉ ሰዎቹ ተነሱ። የቤት ውስጥ ያሉት እሳቸው ጋር እንግዲህ የሚቀመጡ ሚኒስትሮች፣ ጀነራሎች፣ ትልቅ ሰዎች ካልሆኑ እንዲሳቸው ጋር የሚቀመጥ የለምና የታወቁ ሰዎችና የቤት ሰዎች እሳቸውን የሚያገለግሉ ሰዎች የቆዩ በእናታቸው ጊዜ በአያቶቻቸው ጊዜ የነበሩ ልጆቻቸው ካልሆነ እንዲህ አብሮ መቀመጥ የለም። ሌላ ውጭ ነው የሚሆነው እና ከዛሬ ጀምሮ ልጄ ነህ እናቴ ሞሚናት በቃል ኪዳን አባት እንደሆነ አዛልኛለችና ከዛሬ ጀምሮ ያቺ የሶጋ ያጣች መንፈስ ኤግዛክትሊ እዛም ሄዳ ተናግራለች። ኤግዛክትሊ ትእዛዝ እና ታዝዣለሁና ከዛሬ ጀምሮ ከልጄ ከቃላብ ከታዬ አልነጥልም ብለው ቃል ኪዳን ገቡ። እና ቤት ቆሞ ቁጭ ያለው የቆሙ ሰው ሁሉ ወደቀና ሰገደ ማለት ነው። ለማለት እርሶ በቃ መሬት ሳመ፣ እኔም መሬት ሳምኩ። በቃ ልጅ ሆንኩ ማለት ነው። 15 ቀን ቤቴ ሳላይ የት እንዳለሁም ሳልናገር 15 ቀን ቆየ። በ15ኛው ቀን በዛን ቀን በዛ ጊዜ ሁሉ የሚደንቅ ነገር እዛ ምግብ አለ፣ ጥሩ ምግብ አለ። ምግቡን አልበላም። እኔን ሆቴል ነበር መኪና ያስይዘው በሾፌር ሆቴል ሂጄ ትልቅ ሆቴል በልቼ እንመጣ ያደርጋሉ። ግን ወደ ቤት አልሄድም። ለምን አውቅ እንደዛ የሚያደርጉ አይገባኝም። ምን ውስጣችሁ እንደተሰማችሁ አላውቅም። የርህራሄ ይሁን የፍቅር ይሁን የማክበር ይሁን አልገባኝም። ምን ውስጣችሁ እንዳለ አላውቅም።
እና ከ15 ቀን በኋላ ቤቴ እንዴት ተፈቀደልኝ እና ወደ ቤቴ ሄድኩ ማለት ነው። እንደዚህ ሆኖ ፈለግ የነበርኩትም ማንም ሳይነካኝ አብራን ቆይተን ናዝሬት ፈረቀሳዊ የሚባለውን ሀገር ለመጀመሪያ ጊዜ አብሬያቸው ነው። ቤት ሲመጡ ምን አሉ ቤተሰቦቹ? ማንም አልተናገረም። ምንም የት እንደሄዱም ጠፉም ብሎ ፍለጋ ማለት ነው። ነገርኳቸው እዛው እንደው ነበርኩ ነገር ጠፉ ብሎ ፍለጋ እና ነገርኳቸው እዛ እንደው እንግዲህ አውቀው ይሁንም አላውቅም። በጣም የሚደንቀው አንዷ ሴት ልጅ አትሄድም ነበር። አሁን ትልቅ ናት። እዛን ጊዜ አንድ ናት የነበረች፣ አሁን ሁለት ናቸው። ስትድህ መዳህም አትችልም፣ ቁማ መሄድም አትችልም። እና ይዣት ሄድኩ። በእጃቸው አቅፈው ሲለቋት ቀጥ ብላ ነው ሮጠች። የሚደንቅ ታምር አጋንንት እንደሚሰራ መጀመሪያ ታምር ያየሁት እሱን ነው። ከዛም በኋላ ፍርሃት ነው ያደረብኝ። ምንም ማድረግ እንደሚችሉ አየሁኝ። እና ብዙ ሰዎች ይመጣሉ። ልጅ ተብላው ልጅ ወለድኩ ብላ ትመጣለች። ብዙዎች ከጦርነት ይመጣሉ። ጄኔራሎች በጦርነት ላይ መተህ ተዋጋህልኝ ብሎ ሲመሰክሩ ሰማለሁ። እንዲህ እያልን አብሬ ቆየሁ ማለት ነው። ፈረቀሳ ከሄድን በኋላ አንድ ቀን ፈረቀሳ ለምን ሄዳችሁ? እዛ ነው ያሉት። አብሬ ሄድኩ። እሳቸው ሲሄዱ እንሄዳሉ። አሁን አልተለየሁም። በቃ ልጁ አብሬ ገባሁኝ። ስራ ሁሉ ስራም የለም ምንም የለም። እዛም ቤት ተሰጠኝ ለብቻዬ። እስቲ ወደ ፈረቀሳ ከመሄዳችን በፊት አሁን ያሉትን ነገር እንደው ብዙዎቻችን እንግዲህ አሁን እኛ ጠንቋይም ቤት ማናቅ እዛ የሚሰራውን ነገር ማናቅ ሰዎች አለን እና አንዳንድ ሰው ለምሳሌ አሁን ጠንቋይ ቤት የሚሄዱ ሰዎች ለምን ትሄዳላችሁ ምናምን ሲባል እዛ ስንት እግዚአብሔር ታምር ይሰራል ምናምን ይላሉ። እና እሱን ነገር እግዚአብሔር አይደለም ታምር የሚሰራው ለእኛ ይመስለናል። እና ምንድነው ወንጌልን ካላወቅን እኔም እል ነበር። ለእኔ ለምሳሌ ሰውዬው አሁን ጌታን የጌታን ፍቅር ውስጥ ያለውን ፍቅር ያህል ነበር ለእነሱ ያልነበረኝ ፍቅር በጥቂት ወራረድ ነበረ። ምክንያቱም እኔም በእጄ ሚራክል ሰርቻለሁ። ልጆኛ ያለው አሁን ስልጣን አለኝ። ወደ እሱ እንመጣለን። እና እዛ ቦታ ሰዎች የሚያምኑት ምንድን ነው? አጋንንቱ ነው የሚሰራው። አጋንንት ስልጣን አለው። አጋንንቶች አይነቶች አላቸው። የሚደንቅ ነው። መጽሐፍ ቅዱስ በጣም የሚደንቅ ነው። ሳይንስ ነው ለእኔም። አሁን ጳውሎስ የጻፈው ስልጣናት፣ አለቆች፣ ገዢዎች የሚላቸው እነዚህ ፕሪንሲፓልስ ምናምን የሚላቸው እውነት ነው። ደረጃ አላቸው። ለምሳሌ ጠቋር የሚባለውን መንፈስ ብትወስድ አንድ ጠቋር አንድ መንፈስ አይደለም፣ የአንድ ሀገር ገዢ ነው። የሚደንቅ ከጠቅላይ ሚኒስቴር እስከ ተራ ወታደር አለው። ልክ ቢሮክራሲውን በምድር ላይ የምታየው ቢሮክራሲ እዛም በዛ አቀማመጥ ነው ያለው። እና ተአምር የሚሰሩ አሉ። ልክ መጽሐፍ ቅዱስ ራእይ ላይ ካየህ ከሰማይ እሳት እስከሚያወርድ ድረስ ታሪክ ይሰራል እንደሚባል ይሰራል። ግን እየገዛህ ነው። የእኛ በነጻነት ነው እግዚአብሔር የሚሰራል። ልዩነቱ እሱ ነው። እዛ ግን ተገዝተህ ነው። እና ለምሳሌ ብዙዎቹ እንዴት ነው እዛ ሄጄ ተዳንኩኝ፣ እዛ ሄጄ እንዲሆንኩኝ የሚሉት መንፈሱ በሚፈልግ ጊዜ እኔ በአጋጣሚ ሴትዮቱ መጥቶ ባያገኙ ኑሮ ለካ እኔ ጋር ያለው ያልገለጽኩልህ ምን አለ ከአያት ከቅድማያት እኔን የሚፈልግ መንፈስ ነበር። እሱም በኋላ ነው ያወቅሁት። አሁን በቤተሰብ እርሶም ማቁት መንፈስ አላውቅም። ምክንያቱም አባቴ ዳኛ ነው፣ ሲቀድስ ነው የማውቀው፣ በቤተ ክርስቲያን ሲሄድ ነው የማውቀው። አያቴ በገና ነው የሚደረድሩት። አንድ ቀን ሌላ ነገር አላውቅም። ቅድመ አያቴን አልደረስኩባቸውም። እና በቅድመ አያቴ ላይ ኃይለኛ መንፈስ ነበር። ያ መንፈስ ገዢ መንፈስ ነበር። ምልክ ተቀምጦ የሚፈርድ ሰዎችን አሁን የምትላቸው አይነት ሰዎች ፈራጅ የሚባል ሲሄዱ ተርትሮ የሚናገር የሚገበርለት መንፈስ ነበር። ይሄን አላውቅም። ጠቋር የሚባል መንፈስ ያላውቀውም። ይሄን ያወቅሁት መቼ ነው? ፈረቀሳ ሄደን ከቆየም በኋላ አንድ ቀን ሌሎቹን በአደባባይ ነው እንዲህ አይነት መንፈስ ሲመጣ ምንድነው የሚደረገው? እዛ የታየሁት ልክ ትልቅ ፈረቀሳ የሚደንቅ ዳገትና ቁልቁለት ያለበት ተራራማና ደልዳላ ቦታ ያለበት አሩሲ ውስጥ ነው ያለው። እዛ ብቻ አይደለም መንፈሱ ያለው፣ ፈረቀሳ ብቻ አይደለም። የሚደንቅ የመጀመሪያ መነሻው እንደውም ቁባ ቆርቻ ነው። ቁባ ቆርቻ ማለት ሀረር ነው፣ ሀረር ውስጥ ነው። ከቁባ ቆርቻ በፊት እንደው ሴትዮቱን አመጣጥ ንገረኝ። ታሪካቸው ሙናቂም የሚባል ታሪክ አለ። ሙናቂም ማለት እኛ አሁን ይሄ የአንድ ሰው ታሪክ የምጽፍበት ማለት ነው። ቋንቋው በአረብኛ ያደርጉት በእስልምኛ አሁን አላውቅም። ሙናቂብ የሚሉ ቋንቋ አላችሁ። እና መዝገብ ማለት ነው፣ ትልቅ መዝገብ፣ በቃ የባህር መዝገብ፣ የሰውየው ታሪክ የተጻፈበት ድርሳኑ፣ የሰውየው ድርሳን የተጻፈበት ማለት ነው። የሴትዮቱ ድርሳን የተጻፈበት ነው። ያ የሚነበበው በረመዳን ጾም ጊዜ ነው። ይጾማል። የሚደንቅ መንፈሱ እስልምና ነው የሚያከብረው እና በእስልምና ውስጥ ነው ያለው። በረመዳን ይጾማል። በሚጾምበት ጊዜ ሌሊት በጾም ከተፈታ በኋላ ይሄ ነገር ይነበባል።
አነበው ነበር ብዙ ጊዜ እኔ ቆሜ መካከል ላይ እና ታሪካቸውን አውቀው ነበር። ከሳቸውም ሰባ ነበር። ይሄ ሳይሆን እንዴት እንደመጡ ሴትዮዋ ይሄ ማለት ለሚመጣው ለታዳሚው ነው የሚነበው፣ እዛ ላሉ ሰዎች ነው የሚነበው እንጂ ታዳሚውም አያውቀውም። በጣም ትልቅ ሰዎች ነው የሚነበው። መካከል ላይ ትልቅ ለሆኑት እንጂ ለሁሉ ህዝብ አይደለም የሚነበበው። ሌላው ህዝብ ታሪኩን በስሚ ነው የሚያውቀው ማን እንደሆኑ እንጂ ሪል የሴትዮቱን ታሪክ ከየት እንደመጡ ማን እንደሆኑ ቀኛዝማች እንዴት እንደተባሉ ለምን ቀኛዝማች ተባሉ ስማቸው አሁን የሰውየው ስም ታየ መሸሻ ነው። የማዕረግ ስማቸው ደግሞ ሰይድ ኑር ሐመድ ነው። ሰይድ ኑር ሐመድ ይሄ አየህ አሁን በዚህ ሰይድ ከሌ ሰይድ ምናምን የሚባል አለ በእስልምና ውስጥ እንደሱ ማዕረግ ነው። ደግሞ እሱ ገብቷል። ሌላ ውስጥ ባንገባ ብዬ ነው ከሃይማኖት ጋር እንዳንካካ ነው የምጠነቀቀው። እና ከየት መጡ? ሞሚናት አልነበረም የሴትዮቱ ስም መጀመሪያ ሽባሽ ነው። ሽባሽ ወርቅ ይመር ነው ስማቸው። ሽባሽ መጡት ከወሎ ከሳንቃ ነው ይላሉ። ከሳንቃ ወሎ መጥተው መጀመሪያ በዛን ዘመን እንዴት አድርገው ሳንቃን አይቼዋለሁ። አሁን ከቆየ በኋላ ሄጃ ሀገሩን አይቼዋለሁ። በጣም ሩቅ ነው። ወደ ላሊበላም ሄጃ ላይ ነው ያለው። የሚደንቅህ ከሳንቃ ተነስተው የእጁን አቋርጠው በዛን ዘመን እንዴት ባሌ እንደሄዱ አላውቅም። በምን እንደደረሱም አላውቅም። መጀመሪያ ባሌ ሄዱ ነው የሚሉት። ከሳቸውም እንደሰማው ስናወራ ስለ እናታቸው ታሪክ መጽሐፉ ላይም እንደተጻፈው ባሌ ነው የሄዱት። ባሌ ደግሞ ባሌ ኑራ ሁሴን የሚባል አሁን ብዙዎቹ እንደ ቱሪዝም እያደረጉ የሚሄዱበት የመንፈስ ቦታ ነበር አለ። አናጂና ምናምን የሚባል ዋሻ ሁሉ አለ። ኑራ ሁሴን ደግሞ ከየት ነው የመጡት ብሎ ያወራሉ። ከህንድ አይደለም ከፓኪስታን የመጡ ሰው ናቸው ተብሎ ይወራል። ታሪካቸው እርግጥ ይሁን አይሁን አላውቅም፣ አልደረስኩባቸውም። እዛ ሄደው ካድሞ ተመርቀዋል ሴትዮ ነው የሚባለው ገና ልጃገረድ እያሉ። ከዛ በኋላ ሀረር ነው የሄዱት። የሀረሩ መስጊድ አይቼዋለሁ። ሀረር እሳቸው የነበሩበት ሳር ቤት እስቲል አለ። የዛሬ 3 ዓመት ይህንን መንፈስ ለመስበር እግዚአብሔር አዞኝ ከ2 ሚሊዮነር ቼን ከነሳሚ ጋር 5 አገልጋዮች ይዘን ሄደናል። ፈረቀሳ ያልኩ ቦታ ሄደናል እና እዛም ድረስ ሄደናል ሀረር ድረስ። ሳር ቤቱ አሁንም አለ። በዛን ዘመን በራስ መኮንን ጊዜ የተሰራ በልዑል መኮንን አለ፣ በራስ መኮንን በጃንሆይ አባት ጊዜ የተሰራ እስቲል አለ፣ ጆጎል ውስጥ አለ። እና እዛ ሄጄም ተካድሜያለሁ በድሮ ሽማግሌዎች። እዛ መጥተው ደግሞ ሀረር ታውቅ እንደሆነ አንድ የሚያምኗቸዋል አባድር ወልዩ የሚሏቸዋል። ወልይ ማለት አዋቂ ማለት ነው፣ ወይም ነቢይ ምንድነው ነው። እና አባድር የሚባሉት መርቀዋቸው እዛ ሳር ቤት እንደነበራቸው ይነገራል። ከዛ ተነስተው ቁልቢ ነበር። አሁን ቁልቢ ገብርኤል የሆነበት ቦታ የሳቸው ቦታ ነበር። ይሄ መንፈስ ያረፈበት ቦታ ነበር። ራስ መኮንንን ጠርተው ይሄ እዚህ ቦታ ላይ ገብርኤል ቤተክርስቲያን አቁም ብሏቸው ሞሚናት መጀመሪያ ወደ ሄዱት ወደ ቁባ ቆርቻ ነው። ቁባ ቆርቻ ያለው ጨርጨር ውስጥ ነው። አታውቀው እንደሆነ አላውቅም። ገለምሶ የሚባል ሀገር ደርሰህ በገለምሶ በኩል አልፈ ተራራ ውስጥ ነው። እዛ ነው ሴትዮይቱ አሻዶ ላኢላሃ ኢላላህ ብለው እስልምናን ተቀብለው የስቅለት ዕለት ይባላል። እኔ ያልደረስኩም ታሪካቸው እንደሰማሁት እስላም ሙስሊም የሆኑት የሰለሙት። ያ ነው እንግዲህ የመጀመሪያው ቦታ የሴትዮይቱ። ከዛ ነው ወደ ፈረቀሳ ያመጡት እና በየቦታው መስጊዶች ነበሯቸው። ባይደቅህ በየትኛውም ቦታ ያገለግላቸው የነበረ የኢትዮጵያ ወታደር ነው። ፖሊስ ታዞ ኖ በክብረ በዓሉ ጊዜ ፖሊስ ነው የሚያስተናግደው። በጃንሆይ ጊዜም በደርግ ጊዜም ሰውን ያስተናግድ የነበረው። ደግሞ እኮ ጠንቋይ አይወድም። ይቅርታ አድርግልኝ ስም መጥራት አልፈለገም እንጂ እስከ ላይኛው ቤት ድረስ የሚሄዱ ሰዎች እናውቃለሁ። ከዚህ ትልቅ ባለስልጣኖች በዘመኑ የነበሩ ግን በመጀመሪያ ምናልባት ያስታውሱ እንደሆነ አውቃለሁ። ብዙዎቹ መጨረሻ ላይ ሰውየውን የገደሉት ጠቅላይ ነው ፕሬዚዳንቱ ናቸው ራሳቸው ተብሎ ይወራል። እና ሰውዬ የሞቱት በ74 ዓመተ ምህረት ነው። ከግቢ ሚኒስቴር መጥቶ ሰው ነግሮኛል መሞታቸውን። የመጀመሪያ መርዶ የሰማሁት እኔ ነኝ። የግቢ ማለት እኚህ ታዬ ራሳቸው ከወልዲያ ነው የወጣቸው። የዛን ጊዜ ወልዲያ ነበሩ እንግዲህ ከእርሶ ጋር የነበሩት ማለት ነው። አዎ የዛን ጊዜ አብዳቸው። አሁን ስራ ላይ ባይዘወይ ከእሳቸው ጋር አልተቀመጥኩም። ለተወሰነ ጊዜ ነው የቆየሁት። ከተወሰነ ጊዜ ከቆየም በኋላ ወደ 66 መጀመሪያ ላይ አካባቢ ላይ በቃ ባረኩኝና ለቀቁኝ እኔን። ከዛ እኔ ወደ ድሬዳዋ ነው የሄድኩት። 66 ያው ቀውጢ ጊዜ ነበር ትዝ ይልሃል። በቀውጢው ጊዜ እኔ አሁን ድሬዳዋ ነበርኩኝ። ድሬዳዋ እንጨት እየሸጥኩ ነው የተቀመጥኩት። ምክንያቱም በዛን ጊዜ እንዳልካቸው መንግስት እፈልግ ነበር እኔ በፖለቲካና ተደብቄ ነው ያለሁት። ልክ 67
መንግስቱ ኃይለማርያም ወጥተው የደርግ መንግስት ሲታወጅ ጊዜያዊ ነው የዛን ጊዜ መንግስት አልነበሩም። ጊዜያዊ መንግስቱ ሲታወጅ እኔ ኮካኮላ ስራ ጀመርኩ ማለት ነው። ከዛም በኋላ ነው ከእሳቸው ጋር ዳግመኛ መገናኘት የጀመርነው ስራ ላይ ያለሁ በየጊዜው ከታየ ጋር። ምክንያቱም ወደ ቤተሰቦች አልሄድም፣ ቤተሰቦቼ እሳቸው ሆኑ እና የሚደንቅህ ስልክ የለም፣ ግን በመንፈስ ተገናኝተን ይጠሩኛል ና ይሉኛል። ና ሲሉ በቃ ብድግ ብዬ ብሄድ ብቻ ነው ችግር የለም። አዎ እና መንፈሶችን ሁሉ በመልክ ማየት እስከማቻል ደርሻለሁ። ወደ ቅድሙ ጥያቄ ስመለስ እንግዲህ መንፈስ የሌለበት ሰው የለም በእኛ ሀገር ውስጥ ኢትዮጵያ ውስጥ የትም አገር ክፉ መንፈስ በየቤተሰቡ አለ። እርስዎ ግን አሁን አጋንንትን በአይነው ታይቶታል? አይተው ያውቃሉ? አዎ ልዑል ነበርኩኝ እኔ ለዛ ቤት እና እኔ አሁን በምቅምበት ጊዜ እሳቸው ድምጽ ነበረኝ። በጭንቅ ጊዜ መንዙማ ይሉታል፣ እኛ መዝሙር እንደምንለው ማለት ነው። እኛ አሁን እንደምንዘምረው በእኛ እምነት ውስጥ እዛም ደግሞ መንዙማ ይባላል። ይሄ መንዙማ መንፈሱን አምጪ ነው። ስለዚህ ያ መዝሙር ውስጥ እዛ መንፈንቱን ውስጥ የእሳቸው ስምንት መዝሙር እሳቸው አንጎራጎሩትና የእሳቸው ደግሞ ልዩ ፎቶግራፍ አብስትራክትድ የሆነ ፎቶግራፍ ሰጥተው ነበር። በደንብ ካተኮርት ብዙ ነገር ታይበታል ፎቶግራፍ ውስጥ። ፎቶግራፍ ብቻ አይደለም። ያን በጣም ሲጨንቅ አሁን ለምሳሌ በጣም ስትታመም በጣም ችግር ውስጥ ስትገባ ተንበርከከው ወደ ጌታ እንደምንጸልየው ማለት ነው። ፎቶ ሰጥቶት ፎቶውን ያሉ ፎቶውን ፊት ለፊት ያስቀምጣል። ሁል ጊዜ ተሸፍኖ ነው የሚቀመጠው። ይሄ በዳንቴልና ልክ አሁን አንዳንድ የቤተክርስቲያን ስዕሎችን ሸፍነን እንደምናስቀምጥ የመላእክቶችን አንዳንድ ቦታ እንደሚያደርጉት እኔም ሸፍኜ የተለየ ጫት ቤት አለኝ የራሴ ሰው የማይገባበት የጸሎት ቤት የሚባል እዛ ነው የሚቀመጠው። እና በጭንቅ ጊዜ እሱን አወጣና የእሳቸውን ከትቼ ያው እኔም እየቃምኩ አብሬ እያንጎራጎርኩ መንፈሶቹ ይገባሉ። ልክ አሁን እኛ በዓለሙ እንደምታየው ጠቅላይ ሚኒስትሩ ሲያልፍ ወይም ደግሞ የታወቀ ሰው ሲያልፍ በአጀብ ቦዲጋርዱ ቀድሞ እንደሚገባ እነዚህ መንፈሶች ቦዲጋርዶቹ ነው ቀድሞ ይገባሉ። እና ሲገቡ ሰው መስለውኝ ነው የሚገቡት። እንደ ሰው ተመስለው ነው የሚገቡት። መንፈሱ ተለውጦ ነው የሚገባው። ተለውጦ ሲገባ ማን ስሎ ከሌለኛል ለእያንዳንዱ ቡና ስቆላ ሽቶ ስረጭ ምን ስል ቆይና ሰውየው ራሳቸው በዛት ይገባሉ። የሚደንቅህ በትክክል መሄዳቸውን ያወቅኩት እዛ አብሬ በነበርኩ ጊዜ ጫት ሲቃም ዱዓ ይባላል። በዚህ በዱዓው በጸሎቱ ጊዜ ጋደም ይላሉ እሳቸው ፍራሽ ላይ ሸለብታ እንደተኛ ሰው በቃ አቋርጦ እንትኑ ይቀጥላል፣ ሰሞኑ ይቀጥላል። ሰው ጫት ይቅማል እንትን ይላል እና ወጣት ልጅ ያላገባ ሴት ጋር ያልደረሰ እግራቸውን ይቀጠቅጣል በሁለት እጁ። ይሄ ከዚህ ከጉልበታቸው በታች በቃ ይሄ አሁን ማሳጅ እንደምታደርገው አይነት። የዛን ጊዜ እሳቸው በመንፈስ ትራቨል የሚያደርጉበት ጊዜ ነው። የተጠሩበት ጊዜ በተጠሩበት ቦታ መንፈሳቸው ውስጣቸው ያለው ኃይል ያ መንፈስ ሰውየው እዛ ሆነው መንፈሱ ይሄዳል። ይሄን ነው የሰዎቹ ጦርነት ሜዳ ላይ ስጠራ ከጎን ይሁን እንዲያረከኝ በጭንቅ ጊዜ እኮ መተህ እንዲያረከኝ እንዲያልከኝ ብሎ የሚሰክሩት የዛን ጊዜ መሆኑን አየሁት። ለምን እኔ ስጠራቸው መጥቶ ነበር። ሰውየው ይመጡና ምን ሆነሻል? ምንድን ነው የጠራሽ? ለምንድን ነው ብለው አነጋግረውኝ ነገሩ ተፈቶ ይሄዳለሁ። እንዲህ ያደርጉ ነበር እና መንፈስ ይሰራል። መንፈስ መስራት የማይችለው በክርስቶስ ቤት ብቻ ነው። በሌላ ቦታ መንፈስ የሚከለክለው ነገር የለም። እነዛ አጋንንቶች እዛ ቦታ ከመጡ በኋላ ምን እንደሚሰሩት እነሱ አሁን ሰውየው በሚመጡበት ጊዜ ቦታውን ይለቃሉ። እስከዛ እነሱ ራሳቸው ቁጭ ነው። ግን እርሶ ሳያቸው ሰው ይመስላሉ። በኋላ ይሰወራሉ። እና ሰውየው መጥተው ሲወጡ ሁሉም ነገር የለም። እና ምን ልል ፈልጌ ነው እንግዲህ በእኛ አገር ውስጥ በየትኛውም አገር የመንፈስ አሰራር በጣም በአገራችን የተለመደ ነው። ይሄ ከየት የመጣ ይመስላል? ትዝ ይልህ እንደሆነ ይሄ ማረድ አሁን ብዙ ቦታ ላይ እርዳለ ለእንቁጣጣሽ ተብሎ እኛ ሀገር አይተህ እንደሆነ ፋሲካ፣ ደም ካልፈሰሰ ይባላል። ጥምቀት፣ ፋሲካ፣ መስከረም፣ እንቁጣጣሽ የተለያዩ በግ የሚገዙ ሰዎች ተከትለህ እንደሆነ የቤት አምላክ የሚሉት አለ። ይሄ የቤት አምላክ የሚሉት ውቃቢ ነው። ገብቶሃል? ገዢ ውቃቢ ነው። ከአያት ከቅድመ አያት የመጣ ነው። ይሄ መንፈስ አይሞትም። ለዚህ ነው ጳውሎስ በደንብ የተገለጸለት ሰው ነው። በጣም ይደንቀኛል። የምንዋጋው ከስጋና ከደም ጋር አይደለም በሰማያት ካሉ መናፍስት ጋር ነው የሚለው ለዚህ ነው። መንፈሳዊ ሰራዊቶች ናቸው። እነዚህ ሰራዊቶች አላለቁም፣ አየር ላይ ነው ያሉት። አይሞቱም። ለምን? መቼ ነው የሞቱት? በኃጢአት የወደቁት ታስረዋል፣ መጽሐፍ ቅዱስ እንደሚለን። የቀሩት ግን አየር ላይ ነው ያሉት። ጌታ መጥቶ ፍርዱን እስኪያገኙ ድረስ አየር ላይ ነው ያሉት። ስለዚህ እነዚህ አየር ላይ ያሉ ሰዎቹም ቢሞቱ ቤተሰብን ያጠቃሉ።
ኢቨን ካመን በኋላ እንኳን ያ መንፈስ ካልተሰበረ እያንዳንዱን አገልጋይ ያጠቃዋል ከኋላው በልጁ በኩል በአገልግሎቱ በኩል በትዳሩ በኩል መሰበር አለበት። ያን ካልሰበርከው ያ ደግሞ በነቢያት አይሰበርም፣ በአገልጋይም አይሰበርም፣ በፓስተርም አይሰበርም። ጌታ እያንዳንዳችን እናንተን ሲጠራን ለቤታችን የመጣው መንፈስ ሰብረን እንድንሄድ ነው። ምክንያቱም ክርስቶስን ማየት እንችላለን። ምሳሌያችን ኢየሱስ ነው። የኢየሱስን የዘር ሐረግ ብናይ ማቴዎስ 1 ይበቃናል። ማቴዎስ 1 ማቴዎስ የጻፈው ብዙ ጊዜ ልደቱን ሲጽፍ እኛ የምንለው የምንሰብከው እሱን ብዙ ጊዜ ለልደት ነው። ግን እግዚአብሔር ለእኔ እንዳስተማረኝ መንፈስ ቅዱስ እንዳስተማረኝ የእርግማን ሰባሪያ ቦታ ነው። ትልቅ ታሪክ ያለው እንደው ትንሽ ቁንጽሏል ልንገር ከጊዜያችን አንጻር ክርስቶስ የሚመጣው ከማን ውስጥ እኔው ከአብርሃም ዘር ይመጣና እያለ 4 ባዕድ ሰዎች እዛ ውስጥ እናያለን። የመጀመሪያዋ የይሁዳ ሚስት ሩትን እናያለን። ሩት ናት አይደለችም? የይሁዳ ሚስት ሩት አይደለችም? የይሁዳ ነው። የይሁዳ የራሱ የልጆቹ ሚስት አግብቷል። ማን ነበር ስሙ? መጽሐፍ ቅዱስ በይዛ አስታውሰዋለሁ። እና ይሁዳ የልጆቹ ሚስት ነው ያገባው። ከሷ ጌታ ይወለዳል። ሉክ ምን አይነት ኃጢአት እንደሆነ የመጀመሪያ ልጅ አግብቷታል፣ ሁለተኛው ልጅ አግብቷታል፣ ሶስተኛ ልጁን ከልክሏት ሴተኛ ዳሪ ሆና ነው የጠበቀችው መንገድ ላይ። ከሷ የተወለዱት ፋሬስና ዛራ ከሷ ነው የተወለዱት። ጌታ ሐረግ ውስጥ ገብታለች። ከዛ ሁለተኛ ደግሞ ትመጣና የቦኤዝ ሚስት ስታያት ደግሞ ሩት ከሞዓብ ናት። ሞዓብ ወደ ከእግዚአብሔር ሕዝብ ጋር የሚደባለቅ ሕዝብ አይደለም። እና ማቴዎስ 1 ላይ ብንሄድ የመጀመሪያው ማን እናገኛለን መሰለህ? ትዕማር። አዎ ትዕማር የይሁዳ ሚስት ናት። ትዕማር የይሁዳን ልጆች አግብታለች እና 2 ልጆች 3 ልጆች ወልዶ ነበረ። 2 እንዳራት 2ቱም ሞቱ። 3ኛውን አልሰጥም ብሎ አሰናበታት። መበለቱን እያለች በጉን ይሸልታል ተብሎ በተሰማ ጊዜ ሴተኛ ዳሪ መስላ ተገናኝታ ወለደች። በትሩን ወስዳ ያስቀረችበት ጊዜ ይሄ በክርስትና ሕይወት ሲሄድ የማይሆን ነው። ክርስቶስ እንዴት ከዛ ይመጣል ብለህ ትጠይቃለህ። ወረድ ስትል ደግሞ ከዛ በኋላ ደግሞ የሚደንቀው ራኬብን ውሰዳት። ራኬብ እኮ የኢያሪኮ ሴት ናት። ሴተኛ ዳሪ የነበረች ናት። ሁለቱን ሰላዮች ያዳነች ናት። ክርስቶስ ሐረግ ውስጥ ገብታለች። የማይደረግ ምክንያቱም በእግዚአብሔር ሕግ በኦሪት ሕግ በምንም ታምር እስራኤል ከሌላ ጋር እንዲገባ የእግዚአብሔር ፈቃድ አይደለም፣ አይፈቅድም። እሱን አልፈን ደግሞ ስንወድ ደግሞ ሩት ትመጣለች። ሩት ደግሞ ሞዓባዊት ናት ቅድም እንዳልኩ። እሷም ክርስቶስ ልደቱ ስትገባ ታገኛታል። እንዲያውም አያት ሆና ስትገባ ቅድመ አያት። ከሷ በኋላ ደግሞ የዳዊት ሚስት ናት። የዳዊት ቤርሳቤህ የኦርዮ ሚስት ናት። በኃጢአት የወጣ ነው የሰለሞን ባሏን ገለባት። ከእንደዚህ ውስጥ ጌታ ሲመጣ ከእርግማን ውስጥ ነው የመጣ። ሌሎቹም ባንዘረዝር እንኳን ግን እርግማንን ምን አድርገ ይላል? ሰበረው ነው የሚለው። ክርስቶስን እርግማን ሆኖ ራሱ እርግማን ሰብሮ እኛን ያዳነን። ስለዚህ በጣም ጥሩ ነው። አዎ አይ ይሄ አሁን ጥሩ ፖይንት ነው። ስለዚህ እኛም በትውልድ የመጣውን እርግማን ጌታን በምናገኝበት ጊዜ መሰበር አለበት። እዚህ ላይ ያዙትና እንቀጥላለን። ተመልካቾቻችን እየተከታተላችሁ የምትገኙት በጂኤምኤም ቴሌቪዥን የሚቀርብላችሁን ሕያው ምስክር የተሰኘውን ሳምንታዊ ቴሌቪዥን ዝግጅታችን ነው። ጥሩ ምስክርነት እየሰማን እንገኛለን። ምስክርነቱ አላለቀም። ባላችሁበት ቆዩ። ትንሽ ረፍት አድርገን እንመለሳለን።